ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የግንቦት 11 2018 በተለይ አጠቃላይ ግብር ከፋዮችን በተመለከተ ከዛሬ ጀምሮ በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ ረቂቅ አዋጅ፣ አዲስ መመሪያ ተግባራዊ ሊደረግ ነው። እንግዲህ አጠቃላይ ከደረጃ ሀ ግብር ከፋዮች ጀምሮ ማንኛችሁም ግብር ከፋይ የሆናችሁ ኢትዮጵያን እህት ወንድሞች በሙሉ ይህ በግብይት ወቅት ላይ እንግዲህ ይህንን መመሪያ ተግባራዊ ካላደረጋችሁ እጅግ ከባድ የሆነ የገንዘብ ቅጣት እንደሚያስጥል ረቂቅ አዋጁ በዝርዝር አስቀምጧል። የረቂቁን ሙሉ ዝርዝር ወደ እናንተ ይዘናል። እንዲሁም ሁለት መረጃዎችን ይዘን የቀረብን ሲሆን ከአምራችና ነጋዴ ጋር በተመለከተ አዲስ መረጃ ተሰምቷል። በሌላ በኩል የ12ኛ ክፍል ሀገር አቀፍ ፈተናንም በሚመለከት አዲስ መረጃ ሰምተናል። እነዚህን መረጃዎች እንግዲህ በዝርዝር አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾች መግቢያ ላይ እንዳያችሁት አጠቃላይ ግብር ከፋዮችን በተመለከተ እንግዲህ በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ ረቂቅ አዋጅ፣ አዲስ መመሪያ ሊተገበር ነው። ይህንን ረቂቅ ሙሉ በሙሉ ተግባራዊ ካላደረጋችሁ ከባድ የገንዘብ ቅጣት እንደሚጣልም አስነብበዋል። ያንን መረጃ ወደ እናንተ ከማድረሳችን በፊት አምራችና ነጋዴዎችን በሚመለከት አዲስ መረጃ ተሰምቷል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር እንደተናገሩት የመካከለኛው ምስራቅን ጨምሮ በተለያዩ የዓለም ሀገራት በሚንቀሳቀሱ ግጭቶች ምክንያት የቡና ዋጋ ሊጨምር ይችላል በሚል የተሳሳተ መረጃ ነጋዴዎች ኪሳራ ውስጥ እንዳይገቡ አሳስበዋል። በዓለም አቀፍ ደረጃ በቡና ምርቷ በስፋት የምትታወቀው ብራዚል ከሰኔ ወር ጀምሮ 78 ሚሊዮን ኩንታል የሚጠጋ ምርት ለገበያ ስለምታቀርብ የሀገራችንን አምራችና ነጋዴዎች ከዛ አስቀድመው ገበያ ላይ ቢያወጡት ተጠቃሚ እንደሚሆንም ገልጿል። አሁን ላይ የቡና ዋጋ በቶን 30 በመቶ ያህል መቀነሱን የገለጹት ዶክተር አዱኛ ምንም እንኳን ለሀገራችን ጉዳት ሆኖ የሚታይ ባይሆንም የቪየትናምና የብራዚል ቡና ወደ ገበያ ከገባ በኋላ ሊወርድ ስለሚችል ምርቱን ባለው ገበያ ማቅረብ ይገባልም ብለዋል። ኢትዮጵያን ጨምሮ ቪየትናምና ብራዚል በዚህ ዓመት ከፍተኛ የቡና ምርት ማምረታቸውን በዓለም አቀፍ ደረጃ ሊከማች ይችላል ተብሎ ከተገመተው 8 ሚሊዮን ቶን በላይ የቡና ምርት በሚደረግበት ይህንን ለዋጋ መቀነስ አንዱ ምክንያት እንደሚሆንም ገልጸዋል። የመካከለኛው ምስራቅ ቀውስ በማጓጓዝ ዘርፍ ላይ ተጽዕኖ ስለሚያሳድር በገበያው ላይ ተግዳሮት ቢፈጥርም በቡና ዋጋ ላይ ግን ለውጥ እንደማይኖርም አሳስበዋል። የኢትዮጵያ የቡና ምርት ከባለፈው ዓመት ጋር ሲነጻጸር በዋጋ በገበያም የተሻለ እንደሆነና እስካሁንም ከደረጃ 4 በላይ የሆኑ የቡና አይነቶችን ብቻ ለዓለም አቀፍ ገበያ በማቅረብ ታዋቂና የንግድ ትስስር የመፍጠር ሂደት ውጤታማ እንዳደረገንም ገልጸዋል። በዘንድሮ የቡና ሽያጭም ኢትዮጵያ 320,000 ሜትሪክ ቶን ቡና ወደ ውጭ ገበያ የላከች ሲሆን ከዚህም 2.2 ቢሊዮን ዶላር ገቢ እንዳገኘችም ተናግረዋል። የቡና አምራችና ነጋዴው በመካከለኛው ምስራቅ ግጭት ምክንያት የቡና ዋጋ ይጨምራል በሚል ቡና ማከማቸት እንደሌለባቸውና ምርታቸውን ባለው ገበያ መሸጥ እንዳለባቸው በዚህ ሰዓት መናገራቸውን ተመልክተናል። በሌላው መረጃችን መግቢያ ላይ እንዳያችሁት አጠቃላይ ከደረጃ ሀ ግብር ከፋዮች ጀምሮ ለማንኛውም ግብር ከፋይ በሙሉ በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ ረቂቅ አዋጅ፣ አዲስ መመሪያ ሊተገበር ነው። በግብይት ወቅት ማንኛውም ግብር ከፋይ ነጋዴ ያለደረሰኝ ሽያጭ ሲያከናውን ወይንም ዋጋ አሳንሶ የተገኘ በእያንዳንዱ ደረሰኝ የ100 ሺህ ብር መቀጮ ተፈጻሚ እንደሚሆን የገንዘብ ሚኒስቴር በዚህ ሰዓት ይፋ አድርጓል። ይህ መቀጮ ከዚህ በፊት ከነበረው በእጥፍ የጨመረ መሆኑን አዲስ ማለዳ ተረድቻለሁ ያለ ሲሆን ያለ ደረሰኝ ሲገበያ የተገኘ ማንኛውም ግብር ከፋይ ለገዢ ባልተሰጠው በእያንዳንዱ ደረሰኝ ብዛት ከዚህ ቀደም 50 ሺህ ብር ይቀጣ የነበረ ሲሆን አሁን ላይ ማሻሻያ በተደረገለት የታክስ አስተዳደር ረቂቅ አዋጅ መሰረት 100 ሺህ ብር ቅጣት ይጣልበታል ይላል።
የገንዘብ ሚኒስቴር እንደ ዋና ማሻሻያዎች ካነሳቸው መካከል የታክስ የምስክር ወረቀት አሰጣጥን ማሻሻል፣ የታክስ አለመግባባቶች ሲፈጠሩ በማስታረቅ ስርዓት መፍታት፣ የታክስ ውሳኔ ማስታወቂያ የሚታረምበትን ስርዓት ግልጽ ማድረግ እንዲሁም የውሳኔ ማስታወቂያ ማሻሻያና ይግባኝ ማቅረቢያ የጊዜ ገደቦችን በግልጽ ማስቀመጥ የሚችሉ ይገኙበታል። እነዚህ ማሻሻያዎች በታክስ ከፋዩና በታክስ ባለስልጣኑ መካከል ያለውን ግንኙነት ይበልጥ ቀልጣፋ ለማድረግ ያለመ ለውጥ በሚል ተመላክቶ የገንዘብ ሚኒስቴር በዛሬው ዕለት በረቂቅ አዋጁ ላይ ከባለድርሻ አካላት ጋር በሚኒስቴር መስሪያ ቤቱ የተወያየ ሲሆን በቅጣቱ ላይ ከተሳታፊዎች በኩል ጥያቄም ተነስቶበታል። ቅጣቱ በምን መልኩ ከ100 በመቶ በላይ እንዲጨምር የተደረገበት መስፈርት ምንድነው የሚል ጥያቄም የተነሳ መሆኑ ተገልጾ በተጨማሪም በአንድ ግብይት በሚሰጥ ተመሳሳይ ደረሰኝ ላይ የተለያዩ ዋጋዎችን በመመዝገብ የሽያጭ ዋጋን ያሳነሰና ዋጋውን አሳንሶ ደረሰኝ የቆረጠ ማንኛውም ሰው 100,000 ብር የገንዘብ ቅጣት እንደሚያስቀጣም ተደንግጓል። ይህንኑ ተግባር የፈጸመ ከ5 እስከ 7 ዓመት በሚደርስ ጽኑ እስራት ይጠበቅበታል ሲሉም ረቂቅ የማሻሻያ አዋጁ ደንግጓል። ይህ ተግባራዊ ሊሆን የሚችለው ደረሰኝ ባለመስጠት ወንጀል ተጠያቂ የሚሆነውን የወንጀል ድርጊት የተፈጸመ በአንድ የግብር ዘመን ውስጥ ለ2 ጊዜ ያክል አስተዳደራዊ ቅጣት ከተቀጣ በኋላ በሚሆንበት ጊዜ ነው ሲልም ያስቀምጣል። ከዚህ ቀደም የነበረው ቅጣት እንዲቀል ተደርጎ የተነገረ ቢሆንም የድርጅት ኃላፊ ማሰር ቢዝነስና ቤተሰቡን ማሰር ይሆናል በማለት ይህ ደግሞ ኢኮኖሚውን ይጎዳል ያሉ ሲሆን ቅጣቱ አስፈላጊ ስለሆነ ያለደረሰኝ ግብይት ሲፈጸም የተገኘ ሕጉን ተግባራዊ ማድረግ ግዴታ ነው ብለዋል። በዚህም መሰረት እንግዲህ በመላው ሀገሪቱ ላይ አንድ ደረሰኝ አለመስጠት 100,000 ብር እንደሚያስቀጣ በረቂቅ አዋጁ ላይ ተሻሽሎ ተግባራዊ መደረጉን በዚህ ሰዓት አዲስ ማለዳ አስነብቦናል። በሌላው መረጃችን የትምህርት ምዘና ፈተና አገልግሎት የዘንድሮ የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እያደረገ መሆኑን ገለጸ። የአገልግሎቱ ዋና ዳይሬክተር ዶክተር ሸቱ ለፋና እንደገለጹት የዩኒቨርሲቲ መግቢያ ፈተናን በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት እየደረገ ይገኛልም ብለዋል። ከሰኔ 24 ቀን 2018 እስከ ሐምሌ 17 2018 ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ 306964 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች መመዝገባቸውን ገልጸዋል። ፈተናውን በሙሉ አቅም በበይነ መረብ ለመስጠት ዝግጅት እየተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ የወረቀት የሚፈተኑ ተፈታኞች እንደሚኖሩም ጠቁመዋል። ከባለፈው አርብ ጀምሮ ለተፈታኞች የበይነ መረብ የሙከራ ፈተና መስጠት መጀመሩን አንስተው ፈተናው በ6 ዙር እንደሚሰጥና በማህበራዊ ሳይንስ በ3 ዙር በተመሳሳይ በተፈጥሮ ሳይንስም ደግሞ በ3 ዙር በመሆን አንድ ኮምፒውተር 6 ተማሪዎችን ያስተናግዳል ማለታቸው በዚህ ሰዓት የደረሰን መረጃ ያመላክታል። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለሰዓቱ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።